አሮጌ ሰው አለ፣ አዲስ ሰው አለ። አዳም ቢታጠብ አይጸዳም። አዳም በእሑድ ከ4 ተኩል እስከ 6 ተኩል ባለ ስብከት አትቀይር። ማንም በክርስቶስ ጴንጤ አይደለም። ማንም በክርስቶስ የሆነ ቸርች አባል አይደለም። አዲስ ሰው the new person, the new thought, the new dimension ተሰባስበ የዘይት ገበያው የአዲሱ ሰው ማንነት አይደለም። አሮጌው ሰው የሚወድቀው በተጸለየበት ውሃ አይደለም። አሮጌው ሰው አውልቃችሁ እንድትሉት በማታለል ምኞት የሚኖረው ሰው በተጸለየበት ዘይት አጥሎ ቢሆን እኮ በቃ እኔ ረጭቻችሁ እንገላ ምንስ እኔ ሮብ ትምህርት፣ አርብ ትምህርት፣ ጸሎት እኔም ራሴ ምን ትምህርት አዘጋጅ። ወንጌል ስለ ኢየሱስ ማዳንና ሞት ትንሣኤ አሮጌውን ሰው ገሎ አዲስ ሰው ስለመሆን እንጂ እንትን ኦፊስ አለ እንትን ኦፊስ የለ ስለሚል አይደለም። ዘፈን ኃጢአት ነው አይደለም እኮ የሚል ክርክር ላይ ደርሰናል። ዘፈን የሚተነትን ሰባኪ እኮ መጥቷል። ቤተክርስቲያን እዚህ ጋር ነው ያለችው። አዲሱ ሰው ዘፈን ተራ የለም። አዲሱ ሰው ዘፈን ሊሰማ አይደለም። አሮጌው ሰው ቃል ስትሰብክ እንቅልፉ ይመጣል። ሰፈር ገባው ስትለው ሸምሰዲንን ታውቀዋለህ? ሸምሰዲን በሱቁ ጋር እጥፍ ስላው ትያበቡ አሉ። ጠላጣሳ ሰቅለዋል። አዎ አሮጌው ሰው ቸርች ውስጥ ወደ ራሱ ጣሳ ሰፈር ነው ያለው። እግዚአብሔር ቃል ሉቃስ ማርቆስ አይመቸውም። ይህንን ዓለም ምን አትበሉ። ይሄ ዓለም ምንድን ዘረኛ ነው። ይሄ ዓለም ሴሰኛ ነው። ይሄ ዓለም ቀማኛ ነው። ይሄ ዓለም መልክ አለው። የዚህ ዓለም መልክ ሰርቆ ሰብስቦ አይጠግብም። ገሎም ዘርቆም በባሌም በቦሌም በጉለሌም ማከማቸት። እኛ አስተማሪዎቻችሁ ስግብግብ አልጠግባይ ሆዳችን አምላካችን ከሆነን ከናንተማ ምን ይጠበቃል? በእናንተ ድህነት፣ በእናንተ ችግር፣ በእናንተ በሽታ ዘይት ሸጠን መኪና ለመንዳት ፕሮፖዛል ይዘን እንኳን ጥለን ዘረፋ ውስጥ ከገባን ምን ይገርማል? እናንተ መስሪያ ቤት ጉቦ ብትበሉ ምን ይገርማል? እናንተ ብታጭበረብሩ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሰርቶ የጨረሰው ሁሉ እኛን ሲጋራ ያቆመ ጤነኛ ሰው አይደለም ያደረገን። ጫት ያቆመ ከሱስ የተፋታ ሰው አይደለም ያደረገን። አንድ ነገር ነው ያደረገን። አሮጌው በመታለል ምኞት እሱ እኮ ነው የሚያሰቃየን። ዲመን ኢዝ ኖት ዩር ፕሮብሌም ቦርን አጌን ክርስቲያንስ። እባካችሁ 1 ሚሊዮን ጊዜ ስሙኝ። ዳግም በተወለደ አማኝ ላይ ሰይጣን he have no authority at all። ማንም ጌታን ያገኘ እንዲሁም በዓለም ያለ ሰው በህይወቱ ለውጥ የማይፈልግ ሰው በዚህ ምድር ላይ የለም። ሁላችንም ለውጥ መፈለጋችንና ለለውጥ መነሳሳታችን አሪፍ ነው። ወደ ክርስትና ስንመጣ ግን የለውጣችንን ፕሮሰስ የሚወስነው ለዋጩ ነው። ሃሌሉያ። ኤቭሪ አማኝ በገንዘብ ፕሮስፐር ማድረግ ይፈልጋል። የገንዘብ የኢኮኖሚ ለውጥ አይፈልግም። ኤቭሪ አማኝ ከመንፈስ ቅዱስ ከእግዚአብሔር ጋር ባለው ሪሌሽን እንዲኖረው ይፈልጋል። ኤቭሪ አማኝ እግዚአብሔርን መስማት ይፈልጋል፣ የእግዚአብሔርን ድምፅ። ኤቭሪ አማኝ የእግዚአብሔር ቃል በሙላት እንዲኖረው ይፈልጋል። የመንፈስ ቅዱስ ስጦታዎችን መለማመድ ምን ይላል ይመስለኛል። እኔ ወደ ጌታ እንደመጣሁኝ በጣም እፈልግ ነበር። መጽሐፍ ቅዱሳችን ላይ በግልጽ የተቀመጡ የጸጋ ስጦታዎች አሉ። ዋነኛው ግብአት በእግዚአብሔር ቤት ውስጥ ሰው መቀየርና እግዚአብሔር በሱ ያለውን ሐሳብና አጀንዳ በዚህ ምድር ላይ መፈጸም ከፈለገ አንድ ግብአት ያስፈልገዋል። በዋነኝነት የእግዚአብሔር ቃል፣ ሁለተኛው ግብአት የእግዚአብሔር መንፈስ ነው። ሁለቱን ያለያዘ ሰው ይመኝ ይሆናል፣ ለውጥን ይናፍቅ ይሆናል። ያው ለውጣችንን ሃንድል የምናደርግበት መንገድ ይለያያል። አንዳንድ ሰው ጌታ ኢየሱስን የሚከተለው ማትሪክ እስኪያልፍ ነው። ከማትሪክ በኋላ ያስፈልገው ምን ጸልይለታል፣ ማትሪክ ያልፋል፣ ዩኒቨርሲቲ ይገባል። አንዳንድ ሰው ደግሞ እስኪመረቅ ይፈልገዋል፣ መብቱ ነው። አንዳንድ ሰው ደግሞ ትዳር እስኪያገባ ጌታን ምን ይለዋል ይፈልግ፣ ከዳረው በኋላ ጌታ ያስፈልገው። አንዳንድ ሰው ደግሞ ገንዘብ እስኪያገኝ ነው። አንዳንድ ሰው ስልጣን እስኪያገኝ ነው። እንደዚህ አይነት ሰዎች በመጽሐፍ ቅዱስ ዘመን በኢየሱስ ክርስቶስ ዘመን ነበሩ፣ በሐዋርያት ዘመን ነበሩ፣ በእኛም ዘመን ይኖራሉ፣ ወደፊትም ይቀጥላሉ። ዋት ማተርስ ለውጣችንን የምናስተናግድበት መንገድ ነው። አሁን ብዙ ሰዎች ለውጣቸው ጀምሯል እንጂ ለውጣቸውን ጨርሰዋል ብዬ አላምንም። ለውጡን የጨረሰ ሰው በእግዚአብሔር ቤት ነው የሚጸናው። እንዲህ ተቀየርኩ ምናምን ብሎ ቴስቲሞኒ ነግሮን አይሄድም። ሌሎችን ለመለወጥ ኃይሉን ሰጥቶ ደግሞ አብሮ ይሰራል። ስለዚህ ፈጽመን እግዚአብሔርን የመምሰል ህይወትን እግዚአብሔር የመምሰልን መንገድ ለመሄድ መፈለጋችን ትክክለኛ ነው። ለውጥ ወደ በህይወታችን እንዲመጣ መጽሐፍ ቅዱስም እንደሚለውጥ እናውቃለን። ኢቭን ለውጥን በመፈለግ እኮ ነው አንዳንዴ ከክርስትና ጋር የሚጣረሱ ከእግዚአብሔር ቃል ጋር የሚጣረሱ የለውጥ መንገዶችን እንኳን በቤተ ክርስቲያን ሰዎች ሲያመጡልን የምንለማመዳቸው ለለውጥ ካለን ምን የተነሳ ነው? ጉጉት። ይህ መጽሐፍ ቅዱሳዊ እንደሆኑ እያወቅን ግን ኢኮኖሚያችሁን ይቀይራል ስንባል እንከተለዋለን።
ከፍ ያደርጋችኋል ሲባል እንከተለዋለን። ያ ማለት ለለውጥ ከፍተኛ የሆነ ፍላጎት በቤተ ክርስቲያን አማኞች ዘንድ አለ። ደሃ የሚያደርግ ጸሎት አይታችሁ ታውቃላችሁ? ሰው ሁሉ ሲቸግረው በህይወቱ ለውጥ ሲፈልግ ምናምን ጸሎት ቤቶች ያዘወትራል። እኔን ጨምሮ ማለት ነው። ወደ ጸሎት ቤቶች እግዚአብሔርን ፊት መፈለግ፣ ከርሱ በተሻለ መንገድ እግዚአብሔር የሚጠቀማቸውን ሰዎች ከሱ በተሻለ እግዚአብሔርን ይሰማቸዋል ወይም ተቀብተዋል ወይም የእግዚአብሔር ነገር አለባቸው ብሎ እንፈልጋለን። እኔን ጨምሮ ግን ብዙ ጊዜ ኢቭን አንዳንዴ ከመጽሐፍ ቅዱስ እንኳን የሚጣረስ ነገር እንኳን ሆኖ አድርጉ ሲሉን እናደርጋለን። ያ ከምናችን የተነሳ ነው? ለውጥን በህይወታችን ከማየት በኢኮኖሚ የመለወጥ፣ በእግዚአብሔር ቃል የመብቃት፣ በክርስትና የመበርታት፣ ለሌሎች ብርሃን የመሆን አሪፍ ነገር ነው። ግን መጽሐፍ ባለው መንገድ ደግሞ እንለወጣለን። ጌታን እያወቅከው ስትመጣ ጸሎት አትቀንስም። ጌታን እያወቅከው ስትመጣ ንባብ አትቀንስም። ጌታን እያወቅከው ስትመጣ አገልግሎት አትቀንስም። ዘሞር ጌታ በገባ ቁጥር የማገልገል ሞራልህ ነው የሚመጣው። በቃ አገልግል አትጠግብም። ቸርነቱ ያስደንቀሃል። አንዳንድ ሰዎች በጣም አወቅን ሲሉ ሲኔሪቲ እንደዚህ አንኖርም ምናምን ይላሉ አይደለ? ጤናማ እድገት አይደለም። ዘሞር እግዚአብሔርን በማወቅ እያደግክ ከሆነ ዘሞር እግዚአብሔርን እያወቅ በምትሄድበት አቅጣጫ አገልግለህ ያለ መርካት፣ ሰብከህ ያለ መርካት፣ መስክረህ ያለ በቃ ላገኘው ሳር ቅጠሉ ሁሉ ወንጌል ተናገር ይልሃል። አሁን የሚመስል አሁን ይሄ ምስክርነት ምናምን የአዲስ የፍሬሽ ክርስቲና ካራክተር ተደርጎ ነው የሚታሰበው። በሕያው እግዚአብሔር ፊት ተቀይሮብን ነው። በጣም የእግዚአብሔር ነገር እየገባቸው ያለ ሰዎች የዳኑ ሰሞን ብቻ አይደለም ኢየሱስ ያድናል የሚሉት፣ ባገኙት አጋጣሚ ሁሉ ምንን ይናገራሉ። ግን በተቃራኒው አይታችሁ ከሆነ ሲኔሪቲ ዘሞር እግዚአብሔር ቤት በቆየን ቁጥር የሆነ እንትን ይሰማናል። በቃ ምንድነው አንተ እንደ ሁሉ ቦታ ምናምን አይነት ነገር። እሱ ጤናማ እድገት አይደለም። ይሄ ደግሞ ከምንድን ነው የሚመጣው? ጸሎት መቀነስ ከምንድን ነው የሚመጣው? ለምሳሌ አሁን አንዳንድ ሰው አዲስ ነገር የለም እንደ ይልሃል እግዚአብሔር ቃል ላይ ማለት ነው። ማለዳ የእግዚአብሔር ቃል ምንድን ነው? ሰማይና ምድርን ምን ያለ ነው? እውነተኛ ለውጥ እንፈልጋለን። ሮሜ መጽሐፍ ላይ ዛሬ እንሄዳለን። ሮሜ ምዕራፍ 12 ኢየሱስ ያድናል። እሳቱንም አናዳፍንም። አንድ ሴትዮ አለች ከኩላሊት ተፈውሳ እንዳበደ ሰው ለኢየሱስ ጥሩምባ ነፋለሁ ትላለች። አይታችኋት ከሆነኛ ቪዲዮ ላይ ገናኛም እንዳበደ ሰው ለኢየሱስ ሰው ለአርሰናል ድግስ እያዘጋጀ አይደል እንዴ? አሜን። እስከ መፈጠራቸው ለማያውቃቸው ሰዎች አርሰናል ተብሎ በየእንትኑ ሴሌብሬሽን እንደ ግቦል ልደታ በግ እየታረደ በምንድነው ይሄ ቅርጫ እየተቃረጡ አይደል እንዴ? ለኢየሱስ ሳር ይደርቃል አለ፣ አበባ ይጠወልጋል አለ ኤርምያስ። የአምላካችን ጋር ግን ለዘላለም ጸንቶ እየሰራ በህይወታችን ይኖራል። አንድ ታዋቂ ኦሎን ሮበርት የሚባል ታዋቂ ቴሌ ኢቫንጀሊስት ነበረ። እንግሊዝ ሀገር፣ አውሮፓም አሜሪካም የሚታወቅ አሁን አለን ሮበርት ዩኒቨርሲቲ የሚባል አለ ኢንተርኔት ላይ በቀላሉ በጣም ዘ ማን ኦፍ ፌት ዘ ማን ኦፍ ሂሊንግ በቃ ሴኩላር ዩኒቨርሲቲ ያለው ሰው ነው። ቴሌ ኢቫንጀሊስት ነው። እና አንድ ጊዜ አንዲት ሴት ወደሱ ትመጣለች እና ልጇ ከልጅነቱ ተራምዶ አያውቅም እና ሪል ሽባ ምናምን ይተረተራል ሰውየው። ሃሌሉያ። እና ቁጭ ብሎ ነው የሚያገለግለው ሰውየው። ቪዲዮ ማየት ትችላላችሁ። በጣም ኢምፕረስድ ነው የምትሆኑት ሰውየው። ጂሰስ ክራይስት። ለነገሩ እኛ ሀገር ወይ የስተት ትምህርት ተብሎ እንዴ ተመድቦ ይሆናል ሰውየው አላውቅም። እና እኛ ሀገር የሆነ በእኛ ካልሰራ የሆነን ነገር በእኛ ካልተገለጠ ቶሎ ብለን የምን እንሰጠዋለን? እኔ መሳሳት እንደሱ ከሆነ ይሁንብኝ። መሳሳት እንደሱ ያዋጣል። መሳሳት እንዳንዳንድ ሰዎች አሪፍ ነው። ለክርስቶስ በዛ ልክ ተጽዕኖ አምጥተህ ከተሳሳት ጌታ ራሱ እውነት አንተ ታማኝ ባሪያ ነው የሚልህ። ምክንያቱም ፐርፌክት አይደለንማ። ኖ ዋን ፐርፌክት ኢን ዲስ ወርልድ። እኔም ብጠይቀኝ ማአት ጉለት፣ ማአት ድክመት፣ ማአት ነገር አለኝ። ነገር ግን አንድ ነገር አውቃለሁ፣ በጸጋው በረታለሁ፣ በጸጋው በረታለሁ፣ በጸጋው በረታለሁ። በኃይል አይደለም ብሎ ነው እንዴ? በብርታት አይደለም ብሎ ነው እንዴ? እዚህ ጋር የቆምነው እኮ በዲግሪያችን አይደለም፣ በብሔራችን እኮ አይደለም፣ በቁመታችን እኮ አይደለም፣ ተመርጠን እኮ ተመልምለን አይደለም። እማንረባውን ረብቶብን፣ ይኸው ወራዳ የነበረውን ከብሮብን፣ ምናምንቴ የነበርነውን የክብር ዕቃ አድርጎን እሳቱን ሰጥቶ መልእክቱን ሰጥቶን ነው። መጽሐፍ ሲናገር ማንም የቆመ ቢመስለው እንዳይወድቅ ምን ይበላል? ይጠንቀቅ። ጸጋው ነው የሚያቆመው። አፍተር ኦል እኔ ልታይ አይደለም እኮ እሱ በእኔ ሊታይ እኮ ነው። I try my best to reveal him in me. ሃሌሉያ።
በተቻለ መጠን እሱን ልገልጥ በዚህ ያለው ልደክም እችላለሁ፣ ልወድቅ እችላለሁ፣ ወድቄ ግን አልቀረም። ልስት እችላለሁ፣ ስቼ ግን አልቀረም። ዴሊብሬትሊ ግን አልስትም። አቅጄና አስቤ ግን ምን አልልም፣ አልስትም። መጽሐፍ ሲናገር ሥጋ ምንድን ነው አለ? ደካማ። መንፈስ ምንድን ነው? ያበረታናል። እና ይሄ ታላቅ የእግዚአብሔር ሰው ቁጭ ብሎ ነው ሂሊንግ የሚያገለግለውና በጣም ትልቅ ተጽዕኖ ሰው ነው። እዩት፣ ሪኮመንድ አደርጋችኋለሁ። እና አንዲት ሴት ያንን ከልጅነቱ ተራምዶ ማያውቅ የ8 ዓመት አካባቢ ልጅ ይዛ ትመጣለች። እና ምንድነው አላት? ይሄ ከተወለደ ሄዶ አያውቅም አለች። እና በሌላኛው እጇ ደግሞ ዕቃ ይዛለች። ይሄስ ምንድነው አላት አለ ሮበርት። አይ እንደሚራመድ ስላወቅኩኝ በኋላ ላይ በእግሩ ስለማይሄድ ጫማ ነው አለች። ሃሌሉያ ዋተፌዛ ሃሌሉያ። እና ሴትዮዋ ልታጸልይ ስትመጣ ለልጁ ምን ገዝታለች? ጂሰስ። እንደዛ አይነት እምነት ከእግዚአብሔር ቃል ነው ይወጣ። 12 ዓመት ደም የፈሰሳ ሴት እያለን ዘመናችን እንዳንጨርስ እንዲህም አይነት ሴት አለች። የልጇን ጫማ ይዛለች። እና ምንድነው ይላታል አለ ሮበርት። ይሄ አለች ልጄ እንደሚፈወስ እርግጠኛ ስለሆንኩኝ ከፈውሱ በኋላ አርጎት ምን የሚል ነው? ጂሰስ ዋተፌስ። ሴትዮዋ እንዴት ያንን አይነት እምነት ጎበጣች? ሰውየው ኃይለኛ ፕሪቸር ቲች ዘ ወርድ ኦፍ ጋድ በጣም ነው የሚያስተምረው፣ በጣም ነው የሚሰብከው። ስለዚህ እዛ ጉባኤ ውስጥ ተካፋይ ሆነ የሱን መልእክት ሰምታ በእግዚአብሔር ኃይል ላይ ጥርጣሬ ሊኖርህ ምን አይልም። እና ያቺ ሴት እስከ ልጁ ሽባው ነው የሚቀጥል ይመስላል። መጨረሻውን እንዳትጠይቀኝ እግዚአብሔር እንደዚህ አይነት እኮ እምነት በርጠለሜዎስን ምን አድኖሃል አለው። ዋተፌስ። ሰዎች እንደዚህ አይነት እምነት ዝም ብሎ አይገነቡም። እግዚአብሔርን ቃል የተሞሉ ሲሆኑ፣ የእግዚአብሔርን ቃል ሲጠቀጠቁ፣ አይምሯቸው ሲታደስ፣ የዚህ ዓለም መልክ ከነሱ ላይ ሲጠፋ። ሮሜ ባይብል አውጣለን እዚህ ጋር እና ሮሜ ምዕራፍ 12 ከቁጥር 1 ጀምሮ ብናነበው መልካም ነው። የምፈልገው ኢንፋክት ቁጥር 2 ነው፣ ግን አንድ ላይ እናንብበው። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። ቀጥሎ ያለው ቁጥር 2ን መጽሐፍ ቅዱሳችሁ ላይ ያስምሩበት። መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሃሌሉያ። አሁን እያንዳንዱ አማኝ ጌታ ኢየሱስን የሕይወቱ አዳኝና ጌታ አድርጎ ሲቀበል ክርስትና ላይ ቤዚክ ችግር ያለው ከፒላር ብለን በቃ በአማኞች ሕይወት ውስጥ በቤተ ክርስቲያን ውስጥ አሁን ራሱ አንዱን እያወገዝን የስንፍናችን ምልክት ነው። ባይዘው የብርታት ምልክት አይደለም። መባላት፣ መጣላት የመንፈሳዊ እድገት መቀጨጭ እንጂ አሁን የምታየው እነ ቃለ ሕይወት ይሁን መካነ ኢየሱስ ይሁን ትልልቅ የምንላቸው በዲኖሚኔሽን ደረጃ መተው የሚቧጨቁት ነገር የመንፈሳዊ ውድቀት ምልክት ነው ሀገራችን። እና ትልቁ ነገር ያንተ ፈረንጅ ከኔ ፈረንጅ ይበልጣል፣ የኔ ፈረንጅ ይሄንን አስተምሯልና እኔ ማስተምረው የዚህን ፈረንጅ ፖሊሲ ነው፣ ከዚህ ፈረንጅ ውጪ ወደ ውጪ የሚል ባይተዌ መካነ ኢየሱስም ፈረንጁ ያስቀመጠውን ነው የምታምነው። ቃለ ሕይወትም መስራቾቹ ፈረንጆቹ ያስቀመጠ፣ ከዚህ ውጪ ማማራጭም የላቸው። እርዳታው እዛው ነው፣ ፈንዱ እዛው ነው፣ ሳቢው እዛው ነው። ያቋርጡታላ ፈረንጆቹ። ወዳጄ ሳንቲም ደግሞ ከሚቀር የፈለገ ነገር ቢቀር ይሻላል። እና ይሄንን ያነሳውበት ምክንያት ምንድነው? አንደኛ ችግር ብዬ እኔ ከማያቸው ነገሮች በዚህ ባጭር የአገልግሎት ዘመኔ ካየኋቸው ነገሮች ዋነኛው ችግር ምንድነው ስትሉ፣ ሰው ሁሉ ድኗል። ዳግም በመወለድ የዘላለም ሕይወትን ምን ብሏል? አግኝቷል። የእግዚአብሔር ልጅ ምን ብሏል? ሆኗል። ሲድን መንፈሱ ኮምፕሊትሊ ምን ብሏል? ተቀይሯል። አይምሮ ግን በመንፈሳዊው ዓለም ባደረገው ንስሐ ነፍሱ ብትድንም ግን አይምሮ ድሮ ያለው ሰው አይምሮ ነው ያለው። ያ ብልጣ ብልጡ ሰውዬ፣ ያ ዘረኛው ሰውዬ፣ ያ ክፉ ሰውዬ ጌታን ሲቀበል ፐርናይት የሆነ ነገር እንዲቀየር እንዳትጠብቅ። ጥቅላት፣ ዘረኝነት፣ ጥላቻ፣ ስግብነት፣ አልተገባይነት፣ እኔነት የሚበዛው ቸርች ውስጥ ምንድነው ስትል ጳውሎስ ልክ ለአንደኛ ቆሮንቶስ ምዕራፍ 3 ላይ ቆሮንቶስ ውስጥ ላሉ አማኞች እንደተነገራቸው ወተት ላይናችሁ ገና አጥንት ላይ አልደረሳችሁም ብሎ እንደሚናገረው አይነት ክርስትና ውስጥ ስላለን ነው። እና ለዚህ ሁሉ ክፋት መነሻ
ለዚህ ሁሉ ስግብግብነት፣ ገንዘብ ወዳድነት፣ ዘረኝነት፣ ጥላቻ፣ ክፋት፣ መከፋፈል አብዛኛው ለምሳሌ አገራችን ላይ ላለው ችግር ፕሮቴስታንት አማኞች ኮንትሪቢዩሽን እንዳለን ይሰማኛል። በእድገቱ ላይ ተሳትፎ እንዳለን ሁሉ በውድቀቱም ላይ ተሳትፎ አለን። በአገራችን ሰላም ላይ አዎንታዊ ነገር እንዳለን ሁሉ አሉታዊ ነገርም ምን ይለናል ይኖረናል። በአገራችን ኢኮኖሚ ላይ እንደ ወንጌላውያን አማኞች የራሳችን የሆነ ድርሻ ቢኖረንም ባለው ኢኮኖሚ ውድቀት ላይም ደግሞ የራሳችን የሆነ ድርሻ አለን። 30 ሚሊዮን የምንቆጠር አማኞች ቀላል ተጽዕኖ አይኖረንም። በበጎም ይሁን በክፉ ብቻ የሆነ ምን አለን ተጽዕኖ አለ። ግን የተጠራ ነው በየትኛውም አቅጣጫ በበጎ ምን እንድናሳድር ነው፣ በበጎ ተጽዕኖ እንድናሳድር። ሃሌሉያ። ይሄ እንዳይሆን ከሚያደርጉት ነገሮች አንዱ መንፈሳችን ድኗል። ስጋችን የሰውነት ቅርጽ የለውም። በዋነኝነት ግን ምናችን ነው የሚያስቸግረን? አይምሯችን ደግሞ እንዲቀየር አለ ጳውሎስ። በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም ምን አትበሉ። ይሄ ዓለም ምንድን ዘረኛ ነው። ይሄ ዓለም ሴሰኛ ነው። ይሄ ዓለም ቀማኛ ነው። ይሄ ዓለም መልክ አለው። ይሄ ዓለም ነጭ ነው እንዴ? ቡኒ ነው እንዴ? አረንጓዴ ነው እንዴ? የዚህ ዓለም መልክ አለ። ሃሌሉያ። የዚህ ዓለም መልክ ሰርቆ ሰብስቦ አይጠግብም። ይጠግባል እንዴ? በቃኛው ቃል እንዴ? የዚህ ዓለም መልክ ገሎም ዘርፎም በባሌም በቦሌም በጉለሌም ማከማቸት የማይበላውንም የሚበላውንም መስቀል የምን የዓለም ምንድን ነው ይሄ? ይሄንኑ ቸርች ውስጥ እናየዋለን አናየው? ተውት እናንተ ጋር እኛ አገልጋዮች ጋር ይሄ ካራክተር ይታያል አይታይም? አለቀ። እኛ አስተማሪዎቻችሁ ስግብግብ አልጠገባይ ሆዳችን አምላካችን ከሆነን ከናንተማ ምን ይጠበቃል? ከናንተ ምን ይጠበቃል? በእናንተ ድህነት፣ በእናንተ ችግር፣ በእናንተ በሽታ ዘይት ሸጠን መኪና ለመንዳት ፕሮፖዛል ይዘን እንኳን ጥለን ዘረፋ ውስጥ ከገባን ምን ይገርማል? እናንተ መስሪያ ቤት ጉቦ ብትበሉ ምን ይገርማል? እናንተ ብታጭበረብሩ ምንም አይገርምም። ደቀ መዝሙር ማንን ነው የሚመስለው? ጌታ ኢየሱስ አለ ደቀ መዝሙር ምኑን ከመሰለ? መምህሩን ከመሰለ። እኛ የፍርድ ወንጌል የለን፣ ግን የችግሩ አካል ላለመሆን መስራት አለብን። ግዴላችሁም የዓለም መልክን መቀየር የሚያስችል አቅምና ግብአት ተሰጥቶናል። እመኑኝ፣ እኔ ወንጌላውያን ትልቅ ተጽዕኖ ማምጣት እንችላለን ብዬ አምናለሁ። ምናችን ከተቀየረ? አይምሯችን ከተቀየረ። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 23 ላይ ደግሞ እንሄዳለን። ቀድሞ ስለነበራችሁ ሕይወት በሚያታልል ምኞት የጎደፈውን አሮጌውን ሰውነታችሁን አውልቃችሁ። ቀድሞ የነበረ ማንነት አለን። ታውቃላችሁ አይደለ? ኢየሱስ ያድናል። አሁን አንዳንድ ሰው የሆነ ነገር ከሰማይ ዱብ ብሎለት የሆነ ነገር ከሰማይ መጥቶ ለኢየሱስ ያ መንገድ አልሰራ ይሰማል። ለኢየሱስ ያልሰራ ሁሉ ላንተ አይሰራልህ። ሐዋርያቱም በዛ መንገድ አልሄዱም። እኛ የምንጀምረው እኮ ክርስትና የለም የምናስቀጥለው እንጂ። እኛ ቢሆን የጀመርነው በእኛ ልክ እንሰፋዋለን። ይሄ ነገር እኮ የቀደመ ነው። 2000 ዘመን ታሪክ ያለፈው እኮ ነው። ሕያው እኮ ነው። ፕሩፈብል እኮ ነው። ይሰራል እኮ ሳይንቲፊካሊ እኮ ፕሩፍ ሆኗል። ቀድሞ ስለነበራችሁ ሕይወት በሚያታልል ምኞት የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። አሮጌው ሰው የሚወድቀው በተጸለየበት ውሃ አይደለም፣ ትምህርት ነው። አሮጌው ሰው ጥሉት። አሮጌው ሰው አውልቃችሁ እንድትሉት በማታለል ምኞት የሚኖረውን ሰው በተጸለየበት ዘይት አጥሉ። ቢሆን እኮ በቃ እኔ ረጭቻችሁ እንገላ ምንስ እኔ ሮብ ትምህርት፣ አርብ ትምህርት፣ ጸሎት እኔም ራሴ ምን ትምህርት አዘጋጀኝ? ምን በቃ ትገባላችሁ ፏፈሽ እንደላቢያችሁ በደንብ ብትን አርገን ደስ ይላል እኮ። አሁን እንደዛ ቢሆን ይላችሁ ጳውሎስ ምን ይላችኋል? ቀድሞ ስለነበራችሁ ሕይወት የሚታለለውን በሚታለል ምኞት የጎደፈውን አሮጌውን ሰውነት አውልቃችሁ እንድትጥሉ ምን ብላችኋል? ቀጥሎስ ደግሞ በአይምሯችሁ መንፈስ እንድትታደሱ ኤራካታላባት እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱ ሰው the new man in you brother, the new man in me, there is another person in me in Christ አለ። ትግብግብ ያልሆነ ማንነት አለ። ይሄ ሁሉ ለኔ የማይል ዘረኛ ያልሆነ አለ። ይሄ ቸርነት የሚያደርግ አለ። የታመመ ጴንጤ ሳይ ገበያ የማያያለ ሃሌሉያ።
ዛሬ ችግረኛው በስቷል፣ በቃ አስገባልኝ 5 ሺህ የተቀበልክ እማይል አለ። አሁን እኮ የትኛው አይሎ እንደሆነ ታውቃለህ? እንዲህ ዘረፋ፣ ማጭበርበር፣ መጣለው ውድቀት ነው። Look at what the Bible says. ቀድሞ የነበራችሁን ህይወት በሚያታልል ምኞት የጎደፈውን አሮጌ ሰውነታችሁ ምን በሉ አውልቃችሁ። አሮጌ ሰው አለ፣ አዲስ ሰው አለ። አሁን እንዳልኳችሁ ሰዎች ለለውጥ ይፈልጋሉ። ይኸውልህ አዳም ቢታጠብ ግም ነው፣ አይጸዳም። አዳም በእሑድ ከ4 ተኩል እስከ 6 ተኩል ባለ ስብከት አትቀይረው። አዳም ሲወጣ ነው የሚል ከሰከሰው። አዳምን ገድለህ አዲስ ሰው። ለዚህ ነው እኮ መጽሐፍ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ አሮጌው ነገር ሁሉ ምን ብሏል? እንሆ አዲስ ምን ብሏል? ሆን። ማንም በክርስቶስ ጴንጤ አይደለም። ማንም በክርስቶስ የሆነ ቸርች አባል አይደለም። አዲስ ሰው the new person, the new thought, the new dimension, the new revelation, the new understanding. Come on, say amen. ላካታ ብራቸን ያቦስ ይሄንን እውነት ነው ምድር መስማት ያለባት። ተሰባስበ የዘይት ገበያው የአዲሱ ሰው ማንነት አይደለም። ፕሊዝ አንወጣም። የቃዴስን በረሃ እንዞረው ይሆናል። ተመልሰን እዛ ከ100 ዓመት በኋላ የሚያለያየን ትምህርት እኮ ይዘን መጣን። 100 ምናምን ዓመታችን ነው ጴንጤዎች ኢትዮጵያ ውስጥ ካልተሳሳ 115 120 ከዚህ አልፍም ባይደወይ ይኸው አሁን እርስ በራስ እንዳመባ መበጣጠስ ጀምረናል። አንዱ ነው ያውግዛል። ለምን ትምህርቱ እኮ ነው ተነካየኛ ከልዩነታችን እኮ የሚገርማችሁ አንድነታችን ብዙ ነው። አንደኛ ወንጌል ስለ ኢየሱስ ማዳንና ሞት ትንሣኤ አሮጌውን ሰው ገሎ አዲስ ሰው ስለመሆን እንጂ እንትን ኦፊስ አለ እንትን ኦፊስ የለ ስለሚል አይደለም። እኔ ገርመኛል እኮ የሆነ ነገር ሲሰጡን በቃ ይዘን እሱን ማንቀራበት። ይሄ አሮጌው ሰው ይሁን ትጥሉታላችሁ። ሃሌሉያ the new person in you brother። ይሄን እንደሰማ እኮ ነው ትውልድ የሚፈለገው እኮ። ይሄን ከሰማራ ራሱን አዳምን ምን ይሉታል? ይሄንን ውሃ ስትቀባው አዳም የገማው አዲስ ሰው መሆን ያስፈልግ። ምንድነው የሚያስፈልግ? እኔ የጸለይኩበት ምን ፍቱን የሆነ ምን አለ? ዘይት። በቃ እሱን ከተቀባው እንዴ ብራዘር አዳም አይሆንም፣ አይቀየርም። ዘፈን ኃጢአት ነው አይደለም እኮ የሚል ክርክር ላይ ደርሰናል። ዘፈን የሚተነትን ሰባኪ እኮ መጥቷል። ቤተ ክርስቲያን እዚህ ጋር ነው ያለችው። የቴዲ አፍሮን ዘፈን ስብከት አድርጎ የሚተነትን ሐዋርያ ነኝ የሚል ነብይ ነኝ የሚል ፓስተር ነኝ የሚል መጥቷል እኮ። አሁን አይተኩን ይተነትናል። እንዲህ ማለት እንዲህ ነው ብራዘር። አዲሱ ሰው ዘፈን ተራ የለም። ይኸውልህ አዲሱ ሰው ዘፈን ሊሰማ አይደለም ስለ ኢየሱስ ያልተደጋገመ ግጥም የሌለው መዝሙር አያሳልፈው። አዲሱ ሰው አይጥመው ማለት ኢየሱስ ካለበዛበት ራሱ ይደብረዋል። አዲሱ ሰው ስፒሪቱ አይመቸው ይሆነ ኢየሱስ ካለበዛበት ራሱ ቀይረው ይልሃል። አሁን እኮ ይኸውልህ እዚህም ይሰማል እዛም ይሰማል እዛም ዋይ አሮጌው ሰው ነው ችግሩ። አሮጌው ሰው ጨፍሮ፣ አሮጌው ሰው ስሜቱ ተነግሮት፣ አሮጌው ሰው የሆነ ነገር አሮጌው በቃ ደስ ይለዋል። ለዚህ ነው ስሜታዊነት የምታየው። ሰዎች አሁን አይተው ከሆነ በእግዚአብሔር ቃል በተፈጠሩበት ቃል በተወለዱበት ቃል በተሰሩበት ቃል አይነኩም። እናንተ ደምና ሥጋ እንደሆናችሁ መጽሐፍ ቅዱስ አይናገርም። ዮሐንስ ምን አለ? በስሙ ላመኑትና ለተቀበሉት የልጅነትን ስልጣን እነሱም ከሴት ወይም ከወንድ ፍቃድ ምን አላሉ? ከእግዚአብሔር ምን ብለዋል? ከእግዚአብሔር መወለድን ደግሞ ያዕቆብም ጴጥሮስም ሲፈትልን ምን ብለውናል? ከቃሉ you are born with uncorruptible seed። አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 እስከ 23 ያለው ቦታ ላይ እናንተ ከማይጠፋው ዘር ምን ብላችኋል? እሱም የማን ቃል ነው? ዲኤንኤያችን ራሱ እኮ ቃሉ ነው። whatever they say አያገባ ነው። what the word says about us የእግዚአብሔር ቃል ያለውን ያንን ብቻ ነን። ምክንያቱም ከዛን የተሰራ ነው our DNA ሃሌላካታየ። ለዚህ ነው እኔ ቃል ሲሰበክ ቃል ስሰብክ አልችልም። አሮጌው ሰው ቃል ስትሰብክ እንቅልፉ ይመጣል። ሰፈር ገባው ስትለው ሸምሰዲንን ታውቀዋለህ? ሸምሰዲን ምክንያቱም ሰውየው ምንድነው ሸምሰዲን በሱቁ ጋር እጥፍ ስላው ትያበቡ አሉ። ጠላ ጣሳ ሰቅለዋል። አዎ አሮጌው ሰው ቸርች ውስጥ ሆኖ ራሱ ጣሳ ሰፈር ነው ያለው። እግዚአብሔር ቃል ሉቃስ ማርቆስ አይመቸውም።
አይ በቃ ያዛጋል፣ ያንጠራራዋል፣ ሽንቱ ይመጣል፣ ስልኩን ይጎረጉራል ምናምን። ዋይ አዳም ቃል አይወድም ትራንስፎርም የሚያደርገውን። በዚህ አጋጣሚ ሁልጊዜም ላለፉት 9 ዓመታት እንደተናገርኩ እግዚአብሔር የሰጣቸውን እውነተኛ ጸጋ ለአካሉ የሚጠቀሙ ጉዳይን የመግለጥ ሚስጥር የመግለጥን ነገርን የማየትን ጸጋ የተሰጣቸው አገልጋዮች ምድራችን ላይ አሉ። ሆዳቸውን የማይሞሉበት፣ ለራሳቸው ክብር የማያውሉት፣ ለክርስቶስ አካል መታነጽ የሚያውሉ። ሃሌሉያ። እኔ አሁን ስለ ጉዳይ የሚያይ ሰው አልክደውም። ስለማይ ባላይ ኖረው አይገግም ነበር። እኔም ያለው ይሄ ነገር እንዲህ ነው አይደል? እንዲህ ነው አይደል? ስማው እንደዚህ ስለማይ እኔም ግን ሰው ለምንድነው እዛ ላይ የሚቆየው ስትል አዲሱ ሰው ተኝቷል። ዛሬ የሆነው አሮጌው ሰው ትተነው እንወጣለን። ቆይ ኒው ቦርን ቤቢ ፓስት አለው እንዴ? የለውም እኮ። ያለፈ ታሪክ አለው እንደ አዲስ የተወለደ ልጅ። አሁን ዛሬ የተወለደ ልጅ የሆነ ቀን ተነስቶ ይገርምሃል፣ ልክ ጃንሆይ በ66 መፈንቅለ መንግስት ሲደረግባቸው ቢል ዝም በል አንተ ነው የምትለው። እሱ የብልጽግና ዘመን ልጅ ነው። ጃንሆይን አያውቃቸው፣ ደርግን ምን አይልም፣ ኢህአዴግ የሚባለው መንግስት አያውቅ። እሱ ጀምሮ ማውራት ስለ ታሪኩ ከጀመረ የተወለደው በዚህ ዘመን ነው። ወደፊት ሌሎች ፓርቲዎች ሊመጡ ይችላሉ፣ አናውቅም። ለምን ፓስቱ የሚጀምረው ካለበት ነው። ዛሬ ያለፈህን መከራ ትረሻዋለሽ እንዳለ ያለፈ ቻሌ፣ ያለፈ ተግዳሮት፣ ያለፈ የጠላት ዶሴ፣ ያለፈ ኤውላይ ክራዳካታላባያ ዕብራውያን ላይ አንድ የሚገርመኝ ቃል አለ። ቀንና ሌሊት የሚከሳችሁ የወንድሞች ከሳሽ ምን ብሏል አለ። አሁን አንተ አዲሱ ሰው ነኝ። ሃሌሉያ። ደክሜ ሊሆን ይችላል እነሳለሁ፣ ወድቄ ሊሆን ይችላል ጸጋው ያበረታኛል። ባይምሮ መታደስ የምንለወጥ አዲሱ ሰው ነኝ። ክርስትና እኮ ይሄ እኔ የምከተለው የአዲሱ ሰው እኮ ክርስትና፣ እናንተን የምሰብከው መጽሐፌን ያጠናሁት ሰልፍ ራይቸስነስ እኮ አይደለም። በእኔ ጽድቅ ላይ እኔ በሚለው ላይ እኮ አይደለም። እርሱ በእኔ እንዴ ብርቱ ነኛ፣ እርሱ በእኔ ታላቅ ነኛ፣ እርሱ በኔ ተተባረኩ ነኛ፣ እርሱ በኔ ከፍ ያልኩ ነኛ፣ እርሱ በኔ እምጠቀልል ነኛ፣ እርሱ በኔ ራስ እንጂ ጅራት አይደለሁም። አሮጌው ሰው ኢኮኖሚን፣ ትምህርትህን፣ ማንነትህን ያል አዲሱ ሰው አካታያ እመነኝ። በቃ ወደ ኒው ቴስታመንት ሐቅ መምጣት መቻል አለብን። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሰርቶ የጨረሰው ሁሉ እኛን ሲጋራ ያቆመ ጤነኛ ሰው አይደለም ያደረገን። ጫት ያቆመ ከሱስ የተፋታ ሰው አይደለም ያደረገን። ዝሙት ያቆመ ሰው፣ እነዚህን ሁሉ ነገሮች ቀንበር በመንፈሱ ተሰብሮልናል። አሜን ነው ወይ? አንድ ነገር ነው ያደረገን፣ አዲስ ሰው፣ the new man፣ አዲስ ሰው ግብአቱ በሌለበት የእግዚአብሔር ቃል ግብአት በሌለበት የእግዚአብሔርን ቃል እኔ እኮ ይገርመኛል። እንግዲህ አሁን የዚህ መልእክት ጻፊ ሐዋርያው ጳውሎስ ነው። ጸጋ አንሶት ነው ጨርቅ ለምን እየሰጣቸው እንዲቀየሩ አላደረጋቸው? ማለት ጸጋው ታውቃላችሁ፣ ሰውየው መጎናጸፊያ እያለ በየሳምንቱ ጸልየበታለሁ እያለ አይቸበችብም። እንዴት እንደቆረጡ በማያውቀው መንገድ ሰውየው ጨርቁን ቆርጠው ሰፈር ይዘው ሄዱ። በጳውሎስ ጨርቅ የነካቸው ሰዎች ሁሉ አጋንንት ከላያቸው ላይ እየጮኸ ምን ይል ነበረ? ሰውየው ሐዋርያቱ እኮ የፈውስ ፕሮግራም እኮ አዘጋጅተው አይደለም፣ ሲያልፉ ጥላቸው ይፈውሳል። ይሄ ጴጥሮስ ማንነት ይመስላል እንዴ? ይሄ ጴጥሮስ ማንነት አይደለም። እኔም የሚገርመኝ እነ ጴጥሮስ ላይ ያለው ጸጋ አይደለም። እነ ጴጥሮስ በሚያልፉበት ሰፈር በሽተኛ አውጥተው እንደ ሽሮ የሚያሰጡት ህዝቦች ናቸው። እንደዚህ አይነት አግኝተኛ በሽተኛውን ራሱ ጴጥሮስ በዚህ ያልፋል ብለው ይገባሃል ማወራ። እነ ጴጥሮስ በዚህ ምን ይላሉ? ስለዚህ ጥላቅ ማካዳካያ አረ ኢየሱስ ትላት ሰርቶ አልቆመም። አረ ሕያው አምላክ አለን። አረ ሕያው መንፈስ በመካከላችን አለ። እውነተኛ ሪቫይቫል ይመጣል። እውነተኛ የመንፈስ ቅዱስ እንቅስቃሴ ይመጣል። እዛ ውስጥ ደግሞ እኔ ፓርት አለኝ፣ አንተ ፓርት አለ። ብዙ ሰዎች ተስማምተው የወሰኑት አይደለም። there is no partial truth in Christianity, there is absolute truth። አንተም ልክ ነህ እኔም ልክ ነኝ አይሰራም። መጽሐፍ ቅዱስ ውስጥ አንድ ልክ ይሆናል፣ ሁላችንንም ልክ የሚያደርገን ውሃ ልካችን እሱ ነው ባከ፣ ቱምቢያችን እሱ ነው ባከ። there is no partial truth
ይሄ ዓለም ላይ ያለው ሎጂካል አይደለም። እኔ አዲሱን ሰው ህይወትን ለማመደዋለሁ። ቼርፉል ጊቨሩን ሰው ለማመደዋለሁ። ሳክሪፊሻል ፐርሰኑን ለማመደዋለሁ። ሰጥቶ የማይጠግበውን ሰው ለማመዳለሁ። ደሃን ቸርነት የሚያደርገውን ሰው አስባለሁ። የሚያካፍለው ሰው ይሻለኛል። ጳውሎስ እኮ ያንም ያክል ጸጋ ተሸክሞ ሰውየው ተምራችሁታል አለ። ተጸልዮላችኋል አይደለም ያላቸው። አሮጌውን በመታለል ምኞት እሱ እኮ ነው የሚያሰቃየን። ዲመን ኢዝ ኖት ዩር ፕሮብሌም ቦርን አጌን ክርስቲያንስ። ጴንጤዎች እባካችሁ 1 ሚሊዮን ጊዜ ስሙኝ። ዳግም በተወለደ አማኝ ላይ ሰይጣን ሂ ሃቭ ኖ ኦቶሪቲ አት ኦል የለውም። አይሞክርም አላልኩም፣ ህልው አያደርግም። ሂ ትራይ ሂዝ ቤስት። ሰይጣን በሁለት ማዕረጎች መጽሐፍ ቅዱሳችን ክሊርሊ ያስቀምጠዋል። የመጀመሪያው ዲሲቨር ይለዋል፣ ወይም ምንድነው? አታላይ፣ በማታለል ይታወቃል። ሁለተኛው ፋዘር ኦፍ ላይ፣ የውሸት ሶርስ፣ የውሸት አባት ይለዋል። የክብር ስሞቹ ናቸው። ባይዘው 50 አለቃ ብለን እንደምትጠራው ጋሽ ውሸቶ ብለን ነው የምትጠራው። ዲሲቨር አጨበርባሪ ነው፣ አታላይ ነው። ብዙ አማኝ ተታሎ ነው፣ ብዙ አማኝ ተጨበርብሮ ነው። ሉክ አት ዋት ጂሰስ ሴስ በሉቃስ ምዕራፍ 10 ቁጥር 17 ሰይጣን እንደ መብረቅ ከሰማይ ሲወድቅ ምን አሉ? እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ምን አልኳችሁ? አሁን ስልጣን የት ሰፈር ነው ያለው? እሱ በእኔ ነው፣ እኔ በሱ ላይ ነው ኃይል አለኝ። በኢየሱስም በዚህ ማንነት ትገለጣለህ። አሁንም እኮ ዳግም ተወልደን ሰይጣን እንዲያርጎኝ፣ ሰይጣን እንዲያርጎኝ፣ ሰይጣን እንዲያርጎኝ፣ ሰይጣን እንዲያርጎኝ ስንል ኢየሱስ ዋሽተሃል፣ ስልጣን እኛ እጅ አይደለም። ደስ ይላል። ለእያንዳንዱ ውድቀታችን፣ ለእያንዳንዱ ለደከምንበት ጉዳይ የሆነ እንትኑን ማለት ሪስክ ቴከር ወይም ፌለሪታችንን የሆነ ተሸካሚ አካል መፈለግ ናቹራል ሰዎች አይደለም። የሆነ ነገር እኮ አጥፍተን መወቀስ ይደብረናል። ስለዚህ በቃ ይሄ ከኔ አቅም ብራዘር ቻካታላ ባሃዲያቦስ where is that small boy demon hallelujah that's all። አዲሱ ሰው የረቀቀ ነው፣ ክርስቶስን የሚመስለው ነው። እለት እለት እግዚአብሔርን ለመምሰል የሚሰራው። ያሮጌው ሰው ስብስብ ምን እንደሆነ ታውቃላችሁ? ያሮጌው ሰው ጉባኤ ልንገራችሁ። ጢሞቴዎስ መጽሐፍ ላይ ያላል አሮጌው ሰው። እንሂድ፣ ልዩነቱን እየተረዳችሁ ነው አይደለ? ጢሞቴዎስ ምዕራፍ 3 ቁጥር 15 ነው የምናወጣው። ክርስቲያን ማለት አድርግ አታድርግ፣ ተቀደስ አትቀደስ፣ ይሄንን ብላ ይሄንን ተው የሚባል ደረጃ አይደለም። ክርስትና የማደግና የመብሰል ህይወት ስርዓት ነው። ስትበስልና ስታድግ የምትንቃቸው ነገሮች አሉ፣ የማይመጥኑ ነገሮች አሉ። አሁን ያወጣውላችሁ ክፍል ጢሞቴዎስ የሚባል ሰው ክርስቲያን ፋሚሊ ውስጥ ያደገ ልጅ ነው። አያቱ ሳይቀር በጌታ የሆነች ሴት ነች። ሎሄድ በቤተ ክርስቲያን ውስጥ፣ በቸርች ውስጥ፣ በቤት ህብረት ውስጥ እየተጸለየ ያደገ ሰው ነው። ጳውሎስ ለዚህ ሰው የሚነግረውን ነገር እስቲ እንስማው። እንዲህ ይለዋል፣ ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳትን መጽሐፍት አውቀሃል። ጥበብ ያለው የት ነው? ቅዱሳት መጽሐፍ ውስጥ። እውነተኛ ዕውቀት ያለው የት ነው? ቅዱሳት መጽሐፍ ውስጥ። አሁን ጴንጤ ጠላው ሳያውቀው በአንድም በሌላም መልክ ምንድን ነው ተላላ የሆነው፣ ጅል የሆነው፣ ተላልፎ የተሰጠው፣ ለሌቦች ለቀማኞች የሆነው አሮጌው ማንነቱን እያስጨፈረ የሚኖረው ለምንድን ነው ስትዩ ከምን ርቋል? ከቅዱሳት መጽሐፍት። እቤት ያለው ፕሬየር አይደለም ያለው፣ እቤት ያለው እጅ በመጫን ያለው ነገር አይደለም፣ የተካፈልከው ጸጋ አይደለም። ከሕፃንነት ጀምረ ጢሞቴዎስ የረዳህ አንድ ነገር ነው። ሕፃንነት የሚለው ባዮሎጂካል በርዝም ስፒሪቹዋል በርዝም ብለን መፍታት እንችላለን። አሁን እንደተወለዱ ሕፃናት አላለንም እንዴ? ያዕቆብ ተንኮል የሌለበትን የልጅነት ወተት ምን በሉ አለ። እርሱም የማን ቃል ነው ብሎናል። ስለዚህ ባዮሎጂካል በርዝም ስፒሪቹዋል በርዝም የሚጀምረው ከልጅነት ነው። ከሕፃንነት ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ ምን ሊሰጡ? ጥበብ። አንድ ቦታማ የሰለሞን ጥበብ እየተባለ ሲጸልያቼ እግዚኦ ማርነ ክርስቶስ እንበል 72 ብዬ ነው የወጣሁት። አሜን ነው ወይ? ጴንጤ ቸርች ነው። የሰለሞን ምን ያደርግልሃል? ኦልዲስ በት ጉዲስ እዚህ ጋር አይሰራ። የጥበቡ ሁሉ ራሱ ጥበብ የሆነው ኢየሱስ እኮ አሁን አንተ ውስጥ አለ። ከሰለሞን የሚበልጥ በየት አለ አለ ኢየሱስ? አሁን ሰለሞን ጋር 700 ሚስት 400 ቁባት ሰፈር ትሄዳለህ። ሁሉን ተጠቃቅሞ አንድ ነገር አውቃለሁ ብሎ የጻፈልን ሁሉ ከንቱ ከፀሐይ በታች አዲስ ነገር
ጥበቡ እዛ ድረስ። አንተ እኮ ከዛ የበለጠ ጥበብ እኔ አዲሱን ሰው ልምሰል እንደ እግዚአብሔር ቃል እንደ ጴጥሮስ ልውተርተር ልምሰል ብሰጥም እንኳን ያወጣኛል እጁ ዘርግቶ። ይሄ ማለት ፐርፌክት ነን ማለት አይደለም። ይሄ ማለት ባንዴ ክንፍ ይገጠምልን እያልኩ አይደለም። ይሄ ኖ ግን this is the way ብለን ፈረንጆቹ እንዳሉት 1000 mile journey starting by one እንዳሉ አትሊስት የአዲሱን ሰው መንገድ ይሄኛው ልክ አይደለም ብለን አዲስ ቤንችማርክ አድርግ። ሃሌሉያ። በቃ ክርስትና ቱምቢው እዚህ ጋር ነው። መጨረሻው የሆነ ሃይማኖት የሆነ ትልቅ አዳራሽ ገሰርቶ የሆነ ፕሮግራም የማድረግ አይደለም። ዲቫይን ፕሮግራም እንጂ የቸርች ፕሮግራም አይደለም ክርስትና። there is a big difference between divine program and church program. every church program divine program ላይሆን ይችላል። every divine program ግን church program መሆን ይችላል። every divine program የቸርች መሆን ይችላል። every ደግሞ በተቃራኒው ደግሞ የትኛውም የቸርች ፕሮግራም ዲቫይን ላይሆን ይችላል። ሰማይ የሰጠን ዲቫይን ፕሮግራም እንጂ የሰንበት ፕሮግራም አይደለም። አደባባዩን እግዚአብሔር ይሰጠናል። ሪሶርሱ ያለውን ይሰጠናል። ይሄን ወንጌል ሰሜን ትሰማዋለህ። ይሄን ወንጌል ደቡብ ትሰማዋለህ። ይሄን ወንጌል ምስራቅ ላይ ትሰማዋለህ። ይሄን ወንጌል ምዕራብ ላይ ትሰማዋለህ። እንዴት ይሄዳል ሲባል አንተን በሰው አይን የማትጠበቀውን ያስነሳል። አንቺን ይጠቀማል፣ እኔን ይጠቀማል፣ እናንተን ይጠቀማል። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.